ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ፣ አዲስ ከሆናችሁ ቻናላችንን ዛሬ ማድመጥ ለጀመራችሁ፣ ዛሬ ለከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን፣ ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች ፕሮግራማችንን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የመጀመሪያ ክፍል የዕለተ ሰኞ ፕሮግራማችን በቀጥታ ትኩረት የሚያደርገው እስቲ እሁድ ከተከናወኑ የሌሊት የዓለም ዋንጫ ጨዋታ እንውጣና በቀጥታ የዝውውር ገጾችን ትኩረት አድርገን ከጋዜጦች የተገኙ ተጨባጭ መረጃዎችን፣ በተጨማሪም ክለቡ በምን አይነት ስትራቴጂ እንዲህ አይነት ሂደቶችን ለማከናወን በዚህን ሰዓት አቅዷል የሚለውን ጉዳይ ጠለቅ አድርገን የምንመለከትበትን 3 ፕሮግራም ይዘንላችሁ መጥተናል። የመጀመሪያ ክፍል ማንቸስተር ዩናይትድ ኢንሳይደሮችን በደንብ ጠለቅ ብለን የምንመለከትበት ፕሮግራም ይሆናል። በሁለተኛ ክፍል አርሴናልን በተመለከተ የምናነሳቸው የዝውውር መረጃዎች አሉ። ክለቡ የሁለት ተጫዋቾችን ዝውውር በቀጣይ ዛሬን ሰኞ ጨምሮ በተከታታይ ቀናት በስራ ቀናት አክቲቭ ሆኖ ለመስራት ከወዲሁ ፕላን መደረጉን አመሻሹን ከጠንካራ ከተጨባጭ የመረጃ ምንጮች እየወጡ ነው የሚገኙት። አርሴናልን በተመለከተ በሁለተኛ ክፍል ይዘን እንመጣለን። በሶስተኛ ክፍል ደግሞ ኢንሳይድ ሊቨርፑልን ከኤድዋርድ ስንብት እንዲሁም ይፋ የሆነው ደግሞ ተጨማሪ የመሐመድ ሳላህን ተተኪ በሚል የተያዙ ተጫዋቾችን ዝርዝር ትኩረት አድርገን በእነዚህ 3 ፕሮግራሞች ዕለተ ሰኞን ዝውውርን ትኩረት አድርገን ቆይታ እናደርጋለን። በማንቸስተር ዩናይትድ የመጀመሪያ ክፍል ፕሮግራማችንን የምንጀምር ይሆናል። የበለጠ ዩናይትድ ከሰሞኑን ሁለት መልክ ያለውን ሁኔታ እያስተናገደ ነው። ትችትም አለ፣ በተቃራኒው ደግሞ ሙገሳም አለ። ሁለቱንም ጉዳዮች እስቲ በተለያየ መልኩ እንመለከታለን። ግን በዩናይትድ በኩል የበለጠ የተጨበጡ መረጃዎች እየወጡ ስለሚገኙ ዩናይትድን በተለይ ጠለቅ ብለን ጉዳዮችን መስመር እያስያዝን የምንመለከት ይሆናል። እስቲ እናንተ ከኛ ጋር ቆይታ እንድታደርጉ የአክብሮት ግብዣችን ነው። የመጀመሪያ ነጥብ ትኩረት መሆን ያለበት የኤደርሰን ዝውውር መቋረጡ፣ የአንድሬ ሳንቶስ ዝውውር በፍጥነት መካሄዱ፣ በተጨማሪም ማንቸስተር ዩናይትድ በቀጣይ የአማካይ ክፍሉን ለማጠናከር እነማንን አቅዷል የሚለውን በዚህ ፕሮግራም በተለይ ከተጨባጭ ጋዜጦች ያገኘናቸው መረጃዎች የምናጋራችሁ ይሆናል። የመጀመሪያውና ትልቁ ነጥብ እንግዲህ የኤደርሰን ዝውውር 100% ኦፍ መሆኑ፣ ዝውውሩ ውድቅ መሆኑ፣ ኮላፕስ መሆኑ ኦፊሻሊ ተረጋግጧል። ኤደርሰንም ወደ አትላንታ ቤርጋሞ ተመልሷል። ይሄ የ27 ዓመት ብራዚላዊ ተጫዋች ዝውውሩ ጤናማ የሆኑ ፎርማል ስቴፖችን ማለፍ አለመቻሉን ተከትሎ የዚህ ተጫዋች የዝውውር ሂደት ተቋርጦ አየር ላይ ቆይቶ በስተመጨረሻም ለኮንፈርሜሽን ለማረጋገጫ በተደረገ ደግሞ ጠለቅ ያለ ምርመራ ተጫዋቹ ጉልበቱ ላይ ባለ ጠንካራ የጉዳት ሂደት እንዳለው የዩናይትድ የጤና ባለሙያዎች ስላረጋግጡ ዝውውሩ ላይ ሪስክ ከመውሰድ ይልቅ የበለጠ በተጫዋቹ የቡድኑንም ጥቅም ቅድሚያ በመስጠት የተጫዋቹን ዝውውር ላለማካሄድ ወስነው እንግዲህ ስምምነቶች ወደ ወረቀት ወደ ሰነድ ሳይወርዱ አየር ላይ እንዳሉ ዝውውሩ ሳይፈጸም ቀርቷል። ነገር ግን ከዝውውሩ ጀርባ ካሉ ተጨባጭ እውነታዎች መካከል ማንቸስተር ዩናይትድ በመጀመሪያ ደረጃ የዚህን ተጫዋች ዝውውር ለማካሄድ ትክክለኛው ውሳኔና ሻርፕ የሆነ ፍላጎት ቡድን ውስጥ አለ ወይ የሚለው ጉዳይም ተጨማሪ ጥያቄ ነው።
ምክንያቱም ዩናይትድ የዚህን ተጫዋች ዝውውር ለማካሄድ ኦፕሽን ነው፣ ያውም ረጅም ጊዜ የቆየ አማራጭ ነው እንጂ የዩናይትድ የመጨረሻ ተፈላጊ በቦታው ላይ አስተማማኝ ተብሎ የተያዘ ተጫዋች አይደለም። ስለዚህ ዩናይትድ በጥራትም በእድሜም በተለይ እዚህ ጋር የዩናይትድ ደጋፊዎች በደንብ ማወቅ ያለ ሊጉን አዳፕት ያደረገ ተጫዋችን በተሻለ ዋጋ በተሻለ እድሜ ረጅም ጊዜ ማገልገልን አቅም ደግሞ ካገኘ እንዲህ አይነት ዝውውሮችን ለማካሄድ አለመቸኮሉ ዩናይትድን የበለጠ ሊያስመሰግን ይገባል እንጂ ሊያስተች አይገባም። ስለዚህ የዩናይትድ በኤደርሰን ላይ የወሰዳቸው እርምጃዎች በአብዛኛው ካለው ሪስክ አንጻር ጉዳዩን በደንብ ማንቸስተር ኢቪኒንግ ሙሉ ዝርዝር ጉዳዩን ይዞ ወጥቷል። ገብታችሁ ዝርዝር ጉዳዩን ተመልከቱት። እውነታ አለው ማንቸስተር ዩናይትድ ይህን ዝውውር የማቋረጡ ነገር ግን የተጫዋቹን ዝውውር ሳያካሄድ ሲቀር በተመሳሳይ ቦታ ማድረግ የፈለገውን ማከናወን የፈለገውን የዝውውር ፕላን ግን ከማድረግ ወደኋላ ያደረገው ሌላ ምንም ሁኔታ አልተፈጠረም። በተለይ የአንድሬ ሳንቶስ ዝውውር፣ ይሄ የዝውውር ሂደት በእግር ኳሱ ቤተሰብ ዘንድ ብዙ ልዩነት ፈጥሯል። በተለይ በማንቸስተር ዩናይትድ ደጋፊዎች ዘንድ እና ይህን የዝውውር ሂደት ማንቸስተር ዩናይትድ በተቀላጠፈ ሁኔታ አንድ ሳምንት ባልሞላ ጊዜ ውስጥ ሩመርሱ ከወጣ በኋላ በፍጥነት ነበር ማጠናቀቅ የተቻለው። ሜዲካሉም የበለጠ ደግሞ ተጫዋቹ ወደ ማንቸስተር ዩናይትድ ለመዘዋወር ፍላጎት ስለነበረው ግፊት አድርጎ ዝውውሩ እንዲከናወን በር ከፍቷል። የበለጠ ደግሞ ይሄ ዩናይትድ በዝውውር መስኮቱ መጀመሪያም ስንል የነበረው ማንቸስተር ዩናይትድ የሚፈልገው ተጫዋች ማንቸስተር ዩናይትድ እና ማንቸስተር ዩናይትድን ብቻ ብሎ መርጦ እንዲመጣ ይፈልጋል። ይሄን ታላቅ ክለብ፣ ይሄን ሀያል ክለብ፣ ይሄን የእንግሊዝ ትልቁን ክለብ መርጦ እንዲመጣ ክለቡ ይፈልጋል። የበለጠ የተጫዋቹ አገልግሎት ደግሞ ከእድሜ ከአስተማማኝነት አኳያ አሁን ቡድኑ በካሪክ ውስጥ ከያዘው ስትራቴጂ በተመሳሳይ መጓዝ የሚችል አገልግሎቱ ያልተወሰነ ወይም በአጭር ጊዜ ውስጥ ለድጋሚ ለውጥ ዩናይትድን በቦታው ላይ ወደ ገበያ የማያስወጣ አሳማኝ በሆኑ ፐርፎርማንሶች በአስተማማኝ መልኩ ክለቡን ማገልገል የሚችል ተጫዋችን ሲፈልጉ ነበር። ይሄ ደግሞ የበለጠ የዝውውሩን ሂደት በደንብ ከተመለከታችሁ በተቀላጠፈ መልኩ ነበር የአንድሬ ሳንቶስ ዝውውር የተጠናቀቀው። የአንድሬ ሳንቶስ ዝውውር መጠናቀቅ ደግሞ የኤደርሰን ወደ ማንቸስተር ዩናይትድ የሚያደርገው ዝውውር መቋረጡ ጋር በተያያዘ አሁን የዩናይትድ ፕላን፣ የገንዘብ አወጣጡ፣ የእድሜ ስኬሉ በደንብ ለተመለከተ ፕላኑንም ሪቫይዝ እንዲያደርግም በር የከፈተ ነው። ምክንያቱም ኤደርሰን 27 ዓመቱ ነው። ልብ ማለት ያለብን ይሄ ተጫዋች በሚያገኘው ኮንትራት አይደለም ከ3 ዓመት ከ4 ዓመት በኋላ ዩናይትድ ድጋሚ ተተኪና በቦታው ላይ አስተማማኝነት ፍለጋ መውጣቱ አይቀርም። ግን የአንድሬ ሳንቶስ አይነት ዝውውር ቢያንስ ዩናይትድ ካሁን በኋላ ለ8 ዓመት ከዛም በላይ ሊገለገልበት የሚችል ተጫዋች ነው። በሚጎሎብት የወጣት አቅም ላይ ደግሞ መገንባት የክለቡ ዋነኛ ስትራቴጂ ነው። በዚህ ደግሞ የማንቸስተር ዩናይትድ የዝውውር ፕላን ላይ ድጋሚ ሂደቶችን ለመመልከት በር ከፍቷል። ደግሞ በተለይ በደንብ ካስተዋላችሁ ዩናይትድ ከብራዚላውያን አማካዮች ጋር ትስስሩ እንግዲህ በካሴሚሮ የጀመረው ጉዳይ አሁን ደግሞ የበለጠ ከዚህ በፊትም አሉ እነ ክሌቨርሰንን አይነት ዩናይትድ ብራዚላዊ አማካይ እነ አንደርሰንንም በማምጣት ከዚህ በፊት ብዙ የብራዚላውያን ዝውውሮችን አካሂዷል። ነገር ግን ቴክኒካሊ ኬፐብል የሆኑ አሁን የእንግሊዝ እግር ኳስ የሚፈልገው አይነት ፊዚካሊቲም ኢንቴንሲቲም በተለይ ደግሞ የኤደርሰን ዝውውር በደንብ ካጋለጣቸው እውነታዎች መካከል እድሜና አስተማማኝነት በደንብ ዩናይትድን በዚህ የዝውውር መስኮት በእርጋታና በዲስፕሊን እንዲመለከት ያስገደደ ይመስለኛል። በደንብ ሁኔታዎችን ከተመለከታችሁ ምክንያቱም እድሜ ላይ
ዩናይትድ በደንብ ትኩረት ማድረጉ የምትመለከቱት። ለምሳሌ ማቲያስ ፈርናንዴዝን አጥብቆ ሲፈልግ ከክፍያው ስርዓት ጋር እንጂ ከተጫዋቹ ብቃት ጋር አልነበረም የዩናይትድ ጥያቄ። ግን ካለው እድሜ ካለው አገልግሎት አንጻር በቻምፒየንሺፕ ወርዶ እንደሚጫወት ቡድን አባል ወደ ቶትናም ከመዘዋወሩ በፊት ማለት ይሄ ተጫዋች ይህን ያክል ገንዘብ ያወጣል ወይ የሚለው ጥያቄ በዩናይትድ ኃላፊዎች በኩል ተቀባይነት አላገኝም። ግን እድሜውን ካያችሁ ደግሞ ገና 21 ዓመቱ ላይ የሚገኝ አማካይ ነበር። ኤሌት አንደርሰንን ተመልከቱ፣ 23 ዓመቱ ነው። ዩናይትድ በዚህ የዝውውር መስኮት የፈለጋቸው አማካዮች ሁሉ ኢነርጂ፣ ፊዚካሊቲ ብቻ አይደለም፣ የአገልግሎት ዘመናቸው ረዘም ያለ ጊዜ ለክለቡ መስጠት የሚችሉ ወጣት ተጫዋቾችን ያተኮረው። ይሄ ደግሞ በዝውውር መስኮቱ አሁን ላይ በመካከለኛ ዋጋ አስተማማኝ የቡድን ተጫዋች የበለጠ ደግሞ በዘላቂነት በተለይ ደግሞ አስተማማኝነቱ ከጤንነትም ሊጉንም ከመልመድ የበለጠ ፔርፎርምና አዳፕት ለማድረግ ከማይቸገር ተጫዋች ጋር በቀጥታ ትኩረት ማድረጋቸው በዚህ የዝውውር መስኮት አስፈላጊው ፕላን ነው። አንድ ቡድን የአማካይ ክፍሉን ስር ነቀል ለውጥ ለማድረግ ወደ ገበያ ከወጣ የመጀመሪያውን ስትራቴጂ የሚይዝበትን መንገድ ነው ዩናይትድ የያዘው። የበለጠ ደግሞ ጥሩነቱ በትላልቅ ጨረታዎች ላይ ገብቶ ቢዲንግ ዋሩን የበለጠ ከፍ አድርጎ ሂደቶችን እላዩ ላይ ከማክበድ ይልቅ ዩናይትዶች አስፈላጊውን ክፍያ በሚመጥን ዋጋ ተጫዋቹን በሚመጥን ክፍያ ለማምጣት ነው አሁን ላይ በገበያ ላይ እየሰሩ የሚገኙትና የኤደርሰን ዝውውር መቋረጡ የአንድሬ ሳንቶስ በፍጥነት መደረጉ ከሚያሳየን ዋነኛ ምክንያቶች መካከል እድሜም አስተማማኝነትም የበለጠ ዋስትናና አገልግሎትን ከግምት ውስጥ ያስገባ ነው። አንድሬ ሳንቶስ ደግሞ ሬት የተደረገበት መንገድ በደጋፊዎች ምናልባት ተጫዋቹን ጠለቅ ብሎ በሊጉ ያገኛቸውን ደቂቃ የተጠቀመበትን መንገድ፣ በስትራስበርግ የነበረውን አስደናቂ ቆይታ፣ ይሄ ተጫዋች ዩናይትድ ቤት ቢመጣ ሊጨምር የሚችለውን ኳሊቲ ከተጫዋቹ ብቃት ጋር በቀጥታ ተያያዥ ባልሆኑ ጉዳዮች የተሰጠው ግምት ጥሩ ነው ብዬ አላስብም። ምክንያቱም የወጣበትም ክፍያ የተጋነነ አይደለም። የመጣው ተጫዋች እድሜና አስተማማኝነቱ የበለጠ ፍላጎት መራብ በቦታ ላይ ለመጫወት ፔርፎርም ለማድረግ ለክለቡ ያለውን አቅም ለመስጠት ዝግጁ እንደሆነ አንድ አማካይ በዚህ ፍላጎቱ ላይ ወደሚፈልገው ክለብ ተዘዋውሮ በዋስትና የሚመጣ ከሆነ ይሄ ተጫዋች ያለውን አቅም ለመስጠት በየትኛውም ዲፓርትመንት ላይ ይሰለፍ አስተማማኝነቱን ከበቂ በላይ ለመስጠት ዝግጁ ይሆናል። በተለይ ደግሞ ደቂቃ ዋስትና መኖሩ ቼልሲ ቤት እኮ ዋስትና የለውም። ምክንያቱም ቼልሲ በቦታው ላይ ዩናይትድ ያለበትን ያክል ክፍተት የለበትም። የበለጠ አስተማማኝነት አለው። አሁን ዩናይትድ በሚበቃ ተጫዋች ላይ ነው ቡድኑን መገንባት የፈለገው። የበለጠ አዳፕት እያደረገ የራሱን ብቃት ዴቨሎፕ የሚያደርግ ሊጉን ደግሞ ለመላመድ ተጨማሪ ጊዜን የማይፈልግ የመዋሃድ ጊዜው ሳይሆን እንደመጣ የሚሰጠው አገልግሎት የበለጠ ትኩረት እንዲያገኝ የሚፈለግ ተጫዋች ነው አሁን ወደ ኦልትራፎርድ የመጣውና የአንድሪ ሳንቶስን ዝውውር እንኳን ሳንመለከተው ብዙ ባናብጠለጥል የተሻለ ነው። ይሄ ተጫዋች በእርግጥም ቴክኒካሊ ያለው አቅም ምናልባት ከቼልሲ ሁለተኛ ተመራጭነት መምጣቱ የዝውውሩን ግምት አሳንሶት ሊሆን ይችላል። ይሄ እንደ አንድ የእግር ኳስ ቤተሰብ እንደ አንድ ተመልካች ተገቢ ሊሆን ይችላል። ግን ቼልሲ ቤት የተጫዋች ደቂቃ ያጣበት ምክንያት ቀደም ብሎ በቦታው ላይ ከ100 ሚሊዮን ፓውንድ በላይ የወጣበት ተጫዋች መኖሩ፣ ይህን ተጫዋች ደግሞ ለማስቀመጥ አሁን በቦታው ላይ ከሚፈለገው ኳሊቲ አንጻር እጅጉን ከባድ ስለሆነ ይሄ ተጫዋች የስኳድ ተጫዋች ሆኖ ተያዘ። ቴክኒካሊ ግን የዩናይትድ መልማዮች ስለ አስተማማኝነቱ ያገኙት ዋስትና አለ በተጫዋቹ ብቃት ላይ። ስለዚህ ከቤንች ላይ መምጣቱ ሳይሆን ይሄ ተጫዋች ያለውን አቅም ነው የዩናይትድ ስታፎች የተመለከቱት። እያነሳን ያለነው ደግሞ ዩናይትድ የሚያስፈልገው ወጣት አዲስ ኃይል፣ አዲስ ኢነርጂ፣ አዲስ ፍላጎት
በአስተማማኝ መልኩ ክለቡን ፈልጎ በመጣ ሰቦና ፔርፎርም ማድረግ ነው። ለዚህ ደግሞ የአንድሪው ሳንቶስ ብዙ ግምት ሳይሰጣቸው በአነስተኛ ግምት መጥተው ብዙ ለውጦችን ያመጡ ብዙ አስደናቂ የእግር ኳስ ኬሪየርን ማሳለፍ የቻሉ ምርጥ ከዚህ በፊት ተጫዋቾች ስላሉ እና በዚህ ሂደት እንግዲህ የአንድሬ ሳንቶስን ጉዳይ በደንብ በጥልቀት መመልከት ያስፈልጋል። የበለጠ ደግሞ ሊጉ ሲጀምር ደግሞ ስለ ተጫዋቹ አስተማማኝነት በውን የምንመለከት ይሆናል። አሁን አዲስ ዩናይትድ ስሙ ተያይዞ እየተነሳ የሚገኝ በዛው በኤደርሰን የዝውውር ዋጋ በተመሳሳይ ክፍያ ማስፈረም የሚችለው የበለጠ ሊጉን በደንብ የተላመደ ፊዚካሊም ቴክኒካሊ ባለው አቅም አሳማኝ የሆነ ብቃትን በሜዳ ውስጥ አሳይቶ በመላው ዓለም በሚገኙ ትላልቅ ክለቦች በተለይ በኢሮፒያን ቢግ ፋይቭ ሊግ በደንብ ሲፈለግ የነበረው ብራዚላዊው በወልቭስ የሚገኘው ከወልቭስ ጋር ከሊጉ የወረደው ጆዋው ጎሜዝ አሁን ላይ የዩናይትድ ቀጣዩ ኢላማ እንደሆነ ከብራዚል የሚወጡ ባለፈው ዕለት በኤደርሰን ዝውውር ላይ ተጨባጭ መረጃ ወደ ብራዚል መረጃዎችን አግኝተናል። በኢኤስፒኤን ብራዚል አንድራዴ የሚባል ዘጋቢ የኤደርሰን ዝውውር ኮምፕሊትሊ ኦፍ ሆኗል ማለት 100% ኦፍ ላይሆን ይችላል፣ ግን ይሄ ተጫዋች የዩናይትድ ንብረት አይሆንም። በጣም አሁን ላይ የተገኘው የመጨረሻው ውጤት በተጫዋቹ በኩል በጎ የሚባል አይደለም። ስለዚህ የዚህ ተጫዋች የዝውውር ሂደት የመቋረጥ ቻንሱ በጣም ከፍተኛ ነው ብሎ ከሳምንት በፊት የዘገበው የኢኤስፒኤን ብራዚል ዘጋቢ በፊሊክስ ሲልቫ አማካኝነት አሁን ዩናይትድ የብሔራዊ ቡድኑ ጓደኛውን የኤደርሰንን ታናሽ በፕሪሚየር ሊግ ደግሞ በአስተማማኝ ብቃት ግሩም የሆነ አገልግሎት እየሰጠ የሚገኘው ምርጡን አማካይ ለማስፈረም አሁን ላይ ዩናይትድ ጠንካራ ፍላጎት እንዳለው የበለጠ ደግሞ ከዚህ ተጫዋች ጋር በተገናኘ ዩናይትድ ከዚህ በፊትም በተጫዋቹ በኩል ያለው ጠንካራ ፍላጎት እንደገና ከኤደርሰን ዝውውር መቋረጥ በኋላ ፍላጎቱ በድጋሚ ወደ ተጫዋቹ የተለያዩ ምልመላዎችን የቆዩ የዩናይትድ የዚህን ተጫዋች ፍላጎት ሂደት እድገትን በወልቭስ የነበረውን ሲዝን በድጋሚ ተመልክተው እንግዲህ አሁን ላይ ወልቭስ ከሚፈልገው ዋጋ ጋር ዩናይትድ ተቀራራቢ የሆነ ኦፈር ለማቅረብና ከወልቭስ ጋር ለመደራደር ቅድመ ዝግጅቱ እንዳጠናቀቀ ከወደ ብራዚል የወጣው መረጃ ጆዋው ጎሜዝም እንግዲህ ከእነዚህ አይነት ክለቦች የመጣውን ፍላጎት ለመቀበልም በሩ ክፍት እንደሆነ ተገልጾ ዩናይትድ አጋጣሚውን ለመጠቀም አንደኛ ገበያው ላይ ባለው ዋጋ አይደለም ዩናይትድ ይህን ተጫዋች ለማስፈረም ያሰበው። ምክንያቱም ገበያው ላይ ያለውን ዋጋ እንደምታውቁት ነው። ከፍተኛ ክፍያ ለአንድ ተጫዋች እየተጠየቀ ነው። ከአቅም በላይ የሆነ ክፍያዎች እየተጠየቁ ነው። የጆዋው ጎሜዝ የዝውውር ሂደት ደግሞ እንደምታስታውሱት ባለፈው የዝውውር መስኮቱ ከመከፈቱ በፊት ቅድመ ስምምነት ተጠናቆ ሜዲካል ለማድረግ ጊዜ ሰዓት ቀጠሮ ተይዞለት ሲጠበቅ የነበረው የአትሌቲኮ ማድሪድ ዝውውር ባልተጠበቀ መልኩ የጆዋው ጎሜዝ ወደ አትሌቲኮ ማድሪድ የሚያደርገው ዝውውር ፌል አደረገ፣ ተቋረጠ። ስምምነት ላይ ሊደረስ አልቻለም። በተለይ ክለብ ከክለብ ጋር ሜዲካል ቀጠሮ የተያዘበት ተጫዋቹ በግል ተስማምቶ ሁሉም ቅድመ ሁኔታዎች አልቆያለ በወልቭስ እና አትሌቲኮ ማድሪድ መካከል ስምምነት ሊደረስ ባለመቻሉ ዝውውሩ ተቋረጠ። ይህ ተጫዋች ሪሊስ ክሎዝ አለው በኮንትራቱ ላይ። አሁን ያን ሪሊስ ክሎዝ ትሪግ አድርጎ ማስፈረም ነው። አንድ ክለብ ጆዋው ጎሜዝን አጥብቆ የሚፈልግ በቀጥታ ክፍያውን ፈጽሞ ማስፈረም የሚችለው እና ከወደ ብራዚል እየወጡ ባሉ መረጃዎች ከሆነ ይሄ ተጫዋች ወደ እዛው በፕሪሚየር ሊግ መቆየት ቅድሚያ እንደሚሰጥ የበለጠ ደግሞ ከዩናይትድ አይነት ቡድን ጥያቄዎች ከመጡለት ደግሞ
ለመቀበል በሩ ክፍት እንደሆነና የዩናይትድን ፍላጎት ድጋሚ እንዳገረሸ በዚህ ተጫዋች ላይ ምክንያቱም በዩናይትድ ጆዋው ጎሜዝ መፈለግ የጀመረው ዛሬ አይደለም። እንደምታውቁት ከ2024/25 የውድድር ዓመት አንስቶ በዛኛው ሳመር ከ2 ዓመት በፊትም ይሄ ተጫዋች ከዩናይትድ ጋር በእጅጉ ስሙ ተያይዞ ይነሳ ነበር። አሁን በድጋሚ ዩናይትድ ይህን የ25 ዓመት ብራዚላዊ ተጫዋችን ለማስፈረም በጠንካራ ፍላጎት ድጋሚ ወደ ወልቭስ ድርድር ለማድረግ ደግሞ ማንቸስተር ዩናይትድ እና ወልቭስ መካከል የነበረውን ጠንካራ ግንኙነት የምናስታውሰው ነው። በማቲያስ ኩኛ የዝውውር ሂደት ሁለቱ ክለቦች በተቀላጠፈ ሁኔታ ስምምነት ላይ መድረሳቸው ይታወሳል። ስለዚህ አሁን በጆዋው ጎሜዝ ማንቸስተር እና ወልቭስ ድርድር ሊያደርጉ የሚችሉበት እድል ሰፊ ነው። ይሄ ተጫዋች ወደ ኦልትራፎርድ አሁን አዲስ ስም ከዩናይትድ ጋር ሰፋ ባለመልኩ ተያይዞ እየተነሳ የሚገኝ የአማካይ ስፍራ ሌላኛው ተጫዋች ሆኗል። እስቲ ይህንንም ሂደት በቀጣይ ስራ ቀናት የበለጠ ዩናይትድ ያለውን ፍላጎት የበለጠ አጠናክሮ ምን ያክል ርቀት በዚህ ተጫዋች ላይ ይጓዛል የሚለውን በደንብ የምንመለከት ይሆናል እና የጆዋው ጎሜዝ በዩናይትድ ራዳር ውስጥ መገኘትና ይህን ተጫዋች ዩናይትድ አጥብቆ መፈለጉ አዲስ ስም ወይም አዲስ ከዩናይትድ ጋር ተያይዞ የሚወጣ ጉዳይ አይደለም። ዩናይትድ ይህን ተጫዋች ለረጅም ጊዜ ሲከታተለው የቆየ የዝውውር እቅዱ ነውና እስቲ በቀጣይ ጊዜያት የዩናይትድን ጠንካራ ፍላጎትና ኦፈርን የምንመለከት ይመስለኛል። በተለይ ከእድሜው ከዋጋውም አንጻር ገበያው አሁን ላይ እንደምታውቁት በጣም ኤክስፔንሲቭ የሆኑ የዝውውር ሂደቶች እየተፈጸሙ ስለሆነ ለዩናይትድ ደግሞ በተመጣጣኝ ዋጋ አስተማማኝ አገልግሎትን በዚህ የዝውውር መስኮት ማካሄድ ቅድሚያ የሚሰጡት ጉዳይ ስለሆነ የጆዋው ጎሜዝ አይነት ተጫዋች ሊጉን የበለጠ በደንብ አዳፕት ያደረገ ፊዚካሊ ቴክኒካሊ ኬፓብል የሆነ ተጫዋች ስለሆነ ዩናይትዶች እዚህ ተጫዋች ላይ ረጅም ርቀት ረጅም እርምጃ ይሄዳሉ ተብሎ ይጠበቃል። ስለዚህ ይህን ጉዳይ በቀጣይ ቀናት በትኩረት የምንመለከት ነው የሚሆነው። እስቲ ያለፉት 24 ሰዓት 48 ሰዓት ከዩናይትድ ጋር የአንድ ተጫዋች ስም በጣም ተያይዞ እየተነሳ ነው የሚገኘው። የበለጠ ደግሞ የዩናይትድ ትክክለኛ ፍላጎት በተጫዋቹ ላይ መንጸባረቁ ብቻ አይደለም፣ ኮንታክቶችም እንዳሉ በደንብ እየተረጋገጠ መጥቷል። በደንብም የዚህ ተጫዋች ስም ከዩናይትድ ጋር እጅጉን ያለፉት ቀናትን በጣም ተያይዞ ሲነሳ እንደነበር በተደጋጋሚ በትላልቅ የታመኑ ዘጋቢዎች በተጨማሪም በትላልቅ የጣሊያን ጋዜጦችም በእንግሊዝ ጋዜጦችም ስሙ ከዩናይትድ ጋር ጠንከር ብሎ እየተነሳ የሚገኘው የፈረንሳይ ብሔራዊ ቡድን አማካይ የሆነው ማኑ ኮኔ ነው። እስቲ ይሄን የካልቾ መርካቶ ትናንትና ለህትመት በበቃው ጋዜጣው ላይ ይዞ የወጣውን የዩናይትድ የ50 ሚሊዮን ዩሮ የ42 ሚሊዮን ፓውንድን ኦፈር ተከትሎ የሮማ በጎ ምላሽ የዩናይትድን ጠንካራ ፍላጎት በእንዲህ መልኩ በጋዜጣው ላይ ኤክስክሉሲቭ ኒውስ ነው የኔ ነው ባለው መረጃ መሰረት ቀድሞም መረጃውን አግኝቻለሁ። ያውም ከዩናይትድ በኩል አይደለም ይሄ መረጃ ተገኘ የተባለው ከሮማ በኩል ነው። ሮማ ለዚህ ተጫዋች ከማንቸስተር ዩናይትድ ጠንካራ የሆነ ኦፈር ቀርቦለት ኦፈሮችን አሬንጅ አድርጎ ጉዳዩን በጥልቀት ተመልክቶ በተጨማሪ ማኑ ኮኔን ዳይሬክት አናግረውት በተወካዩ በኩል በቀጣይ ጊዜያት ውሳኔ ለማስተላለፍ የጣሊያኑ ክለብ የተጫዋቹ ባለቤት ሂደቱን በጥልቀት እየተመለከተ ነው። የኦፈሩ የተርም አከፋፈሉ የተጫዋቹ ደግሞ ካለው የኮንትራት ጊዜ አንጻር ይህን ተጫዋች ለመሸጥ አሁን ላይ ተገቢው ሰዓት ነው ብለው ስላሰቡ ሮማዎች የበለጠ ደግሞ ይሄ ዝውውር ለዩናይትድ ሂደቱን ካቀለለባቸው ምክንያቶች መካከል ሮማ ላለፉት የዝውውር መስኮቶች ይሄም ሳመር የጥር የዝውውር መስኮትን ጨምሮ እዛው ካሉ ተፎካካሪ ክለቦች ኢንተር ሚላንን ጨምሮ ጁቬም ይህን ተጫዋች ለማስፈረም
ጠንካራ ፍላጎት ቢያንጸባርቁም ግን ሮማ ተጫዋቹን የሚሸጥ ከሆነ ከተፎካካሪ ክለብ የበለጠ ወደ ሌላ ሊግ መሸጥን ቅድሚያ የሚሰጠው ጉዳይ ስለሆነ የበለጠ ደግሞ ፋይናንሻሊ የተፎካካሪ ክለቦች ኦፈር ሮማን አጥጋቢ አድርጎ ስላልተገኘ፣ ምክንያቱም ኢንተር ሚላን ለምሳሌ አቀረበ የተባለው ባለፈው ወር ኦፈር ውሰት የተካተተበት የ44 ሚሊዮን ዩሮ ጥያቄ እንደ ብቃቱ ታይቶ የቋሚነትን ውል አካተው። ከዛም በኋላ በሁለተኛው ኦፈር ደግሞ ያቀረቡት 40 ሚሊዮን ዩሮ። ሁለቱንም ጥያቄዎች ሮማ በቀጥታ ውድቅ አድርጓል፣ ከኢንተር ሚላን የመጣው። ዩቬ ደግሞ በአማካይ ክፍል አንድ ጣሊያናዊ ታዳጊ አማካይ በዝውውሩ ላይ በማካተት የ30 ሚሊዮን ዩሮ ኦፈር ለሮማ አቅርቦ በፍጥነት በተመሳሳይ ውድቅ ሆኖበታል። ናፖሊም እዚህ ተጫዋች ላይ ፍላጎት እንዳለው ይነሳል። ነገር ግን እንደ ካልቺዮ መርካቶ ዘገባ ከሆነ ሪሊስ ክሎዙን በዚህ የፈረንጆች ጁላይ ወር ከ5 አንስቶ አክቲቭ መሆኑን ተከትሎ ይህን ሪሊስ ክሎዝ ትሪግ የሚያደርግ ክለብ የበለጠ ደግሞ ከእንግሊዝ ውጭ ይቅርታ ከጣሊያን ውጭ የሚገኝ ክለብ ኦፈሮችን ይዞ የሚቀርብ ከሆነ ሮማ ለማዳመጥ በሩን ክፍት ማድረጉን ተከትሎ ያለፉት ጊዜያት ደግሞ ይሄ ተጫዋች ከአርሴናል ጋር ስሙ ሲያያዝ ነበር። አሁን ግን የዩናይትድ ኦፈር ኦፊሻሊ እና ዳይሬክት ኮንታክት መሆኑን ካልቺዮ መርካቶ አረጋገጠ። ከዛም በኋላ ደግሞ በጣሊያን እግር ኳስ የበለጠ የምናምነው በጣም ተጨባጭ መረጃዎች እንዳሉት የሚነገረው የስካይ ጀርመኒ ዘጋቢ ጆዋን ሉካ ዲማሪዚዮ ደግሞ ይሄን ጉዳይ አረጋገጠ። ይሄ ዘጋቢ ደግሞ ካረጋገጠ የዩናይትድን ፍላጎት እርግጥም ይሄን ፈረንሳዊ አማካይ ለማስፈረም ጠንካራ ፍላጎት አለው ማለት ነው። አሁን የዩናይትድን ፕላን በደንብ ለተመለከተ ስትራቴጂክና ብስለትን ያካተተ በስልት በብልሃት የሚጓዙበት የዝውውር መስኮት ነው ያልንባቸው ምክንያቶች እዚህ ዝውውር ላይ የበለጠ ግልጽ ሆኖ የተቀመጠ ይመስለኛል። እዚህ ጋር ከሚነሱ ስትራቴጂክ የዩናይትድ የዝውውር ፕላኖች ውስጥ በዋነኝነት የምንመለከተው ለማቲያስ ፈርናንዴስ ሊቀርብ የነበረው ወይም ዩናይትድ በመጨረሻም እዛ ዝውውር ላይ ወስኖ ለማቅረብ ፕላን ያደረገውን ክፍያ ለሁለት ተጫዋች መክፈል፣ ያን የዝውውር ሂደት ማለት ነው። ማኑ ኮኔ አንዱ ነው። ሌላኛው ተጫዋች ምናልባት ደግሞ ጆዋው ጎሜዝ የመሆኑ እድሉ ሰፊ። ምክንያቱም በአንድሪ ሳንቶስ ዝውውር በቀጥታ የኤደርሰን ዝውውር ላይ የተወሰኑ ክፍያዎች ተጨምረው ነው። እንደምታውቁት የኤደርሰን ዝውውር ፓኬጁ አጠቃላይ 45 ሚሊዮን ፓውንድ ነበር እስከ ናዶንሱ ድረስ። ዩናይትድ በተቀራራቢ ዋጋ ብዙም ልዩነት በሌለው እስከ ናዶንሱ 50 ሚሊዮን ፓውንድ ነው አንድሪ ሳንቶስን ያስፈረመው። አሁን ለዩናይትድ ደግሞ ከበጀቶች ውስጥ ለአማካይ ክፍል ከያዟቸው የክፍያ ስርዓቶች መካከል ለማቲያስ ፈርናንዴዝ ሊቀርብ የነበረው 85 ሚሊዮን ፓውንድ ፓኬጅ 75 ሲደመር 10 ወይ 5 ሚሊዮን ፓውንድ አዶንስን አድርገው መጨረሻ ላይ የቶትናምን ፍላጎት ብርቱ በሆነበት ዩናይትድም ገፍቶ ለመሄድ በወሰነበት ሰዓት የነበረውን የክፍያ አይነት ለሁለት ተጫዋች መክፈል ነው። ይሄ ደግሞ በሰሞኑን በዩናይትድ አንድ ግዙፍ የዩቲዩብ ቻናል ቤን ጃኮብስ ተጋብዞ ይሄን ስትራቴጂ ሲገልጽ ነበር። ስለዚህ አሁን እንደ ካልቺዮ መርካቶ ዘገባ ከሆነ የዩናይትድ ቀጥታ ዳይሬክት አፕሮች አድርጓል ነው። ዳይሬክት አፕሮች አለ ማለት ደግሞ ኦፊሻል ኦፈሮች፣ ኦፊሻል ኮንቨርሴሽኖች አሉ። በጣም ጠንካራ የሆኑ ግንኙነቶች ሲኖሩ ነው ዳይሬክት አፕሮች የሚኖረው። ካልቺዮ መርካቶ እንዳረጋገጠው ከሆነ ደግሞ ዩናይትድ አሁን ላይ ሮማ ያሰበውን ያክል ክፍያ በተሻለ ያከፋፈል ስርዓትም ለመፈጸምም በተጫዋቹ በኩልም ያለው ፍላጎት በተመሳሳይ ክፍት እንደሆነ እየተገለጸ ቢገኙ እዚህ ዘገባ ላይ እና ይሄ ጋዜጣ ይዞ በወጣው ሰፊ ትንተና ከሆነ ማኑ ኮኔ
ወደ እንግሊዝ ተዘዋውሮ የመጫወት ጠንካራ ፍላጎት አለው። አርሴናልና ኒውካስል የተጫዋቹ አጥብቆ ፈላጊ ቢሆኑም ግን ዩናይትድ አሁን በጣም ረጅም ርቀት ከነዚህ ክለቦች በተሻለ አድቫንቴጅ ላይ እንደሚገኝ እዚህ ጋር በስፋት ገልጿል እና የማኑ ኮኔ ከዓለም ዋንጫ መጠናቀቅ በኋላ ማረፊያው የበለጠ እንግሊዝ እንደሚሆን ይጠበቃል። አሁን ደግሞ ቻንሱ በእጅጉ ሰፊ እንደሆነ እየተገለጸ የሚገኘው በቀጥታ ማረፊያው ኦልትራፎርድ እንደሚሆን ነው እዚህ ጋር ዘገባው ይዞ የወጣው እና በሌላ በኩል ደግሞ ሌላኛው የጣሊያን ጋዜጣ በተመሳሳይ ከማኑ ኮኔና ከፈረንሳይ ብሔራዊ ቡድን ቆይታው ጋር በተያያዘ የኢንተር ሚላን ጥያቄ ውድቅ መሆኑን ተከትሎ አንድ ዘገባ ደግሞ ይዞ ወጣ። ሌላ ነው ይሄ ደግሞ ከዚህ ጋር በተያያዘ ደግሞ የወጣው ምንድነው የተጫዋቹ ተወካዮች ከወደ እንግሊዝ ብርቱ ተፎካካሪና ጠንካራ ክለብ ከሆነው ማንቸስተር ዩናይትድ የአማካይ ክፍሉን ሰፊውን ድርሻ ለመስጠት ለዚህ ተጫዋች በቃልም ደረጃ ቃል ተገብቶለት ዩናይትድን የሚመርጥ ከሆነ ወደ ዩናይትድ የሚመጣ ከሆነ ስለሚሰጠው ሚና ጭምር ዩናይትዶች አሳምነውት ስለ ተጫዋቹ በቂ የሆነ ስካውቲንግ ሪፖርትና የበለጠ የተጫዋቹ አመርቂ የውድድር ዓመት በተጠናቀቀው ሲዝን መካሄዱን ተከትሎ ይህን ተጫዋች ለማስፈረም ዩናይትድ ያቀረበው ኦፈር የሌሎች ክለቦችን ምናልባት ሁኔታን ይሄ ተጫዋች እንዳይመለከት ሊያደርገው ይችላል የሚል ደግሞ ዘገባ በሌላ በኩል በዚህ ጋዜጣ ላይ ወጥቶ ደግሞ ተመልክተናል። በቅዳሜ ህትመታቸው ላይ ሌላኛው የጣሊያን ጋዜጣ። ስለዚህ ማንቸስተር ዩናይትድ እዚህ ተጫዋች ላይ ያለው ፍላጎት በአንድ ሚዲያ በኩል ብቻ የተዘገበ አይደለም። የእንግሊዝ ሚዲያዎችም አረጋግጠዋል። በተመሳሳይ የጣሊያን ሚዲያ ደግሞ ያለፉትን ቀናት ሁሉም ዘገባዎች ላይ ሁሉም ጋዜጦች ላይ ማለት ይቻላል በቀጥታ ትኩረታቸው የማኑ ኮኔን ጠንካራ የማንቸስተር ዩናይትድን ፍላጎት በተመለከተ ነው። ስለዚህ ዩናይትድ አሁን ላይ በአማካይ ክፍሉ የበለጠ ግንባታ ላይ በገበያው ላይ ትኩረት ሰጥቶ እየሰራባቸው ከሚገኙ ተጫዋቾች መካከል አሁን ላይ ግንባር ቀደም ትኩረት ተሰጥቶ በቀጣይ ከአንድሪ ሳንቶስ በኋላ እስካሁን ባለው መረጃ መሰረት ከሆነ የዩናይትድ ቀጣይ ፕላን አግሬሲቭ ሆኖ በዝውውሩ ላይ ለመጓዝ ያቀደው ማኑ ኮኔ ላይ ነው። ይሄ ተጫዋች መምጣቱ በእርግጥ ከእድሜም ከብቃትም በተለይ ተክለሰውነቱ ፊዚካሉ ለእንግሊዝ እግር ኳስ በጣም አመቺ እንደሆነ ይነሳል። ይሄ ተጫዋች ደግሞ ቴክኒካሊ እንደምታውቁት አጭር ፓሶችን፣ ረጅም ፓሶችን፣ ፕሮግሬሲቭ እይታዎችን በተለይ ከኳስ ጋር ያለው ቴክኒካል አቢሊቲ እንደ ሆልዲንግ ሚድፊልደር እንደ 6 ቁጥር ተጫዋች በጣም አስተማማኝ ነው። እንደውም በፈረንሳይ ብሔራዊ ቡድን የአውሬሊዮ ቹዋሚኒን ቦታ ተክቶ እንዴት አይነት ምርጥ ብቃቱን እያሳየ እንደሆነ በተለይ ከፓራጓይ ጋር በነበረው የፈረንሳይ ጨዋታ ከተመለከታችሁ የዚህ ተጫዋች በአማካይ ክፍል ላይ መኖር ምን ያክል የፈረንሳይን ከፓራጓይ የገጠማትን ብርቱ ፈተና እንድትሻገር እንደረዳ አስተውለናል። በተጨማሪም የሞሮኮን ጨዋታ ሲያሸንፉ የነበረው የማኑ ኮኔ የአማካይ ክፍል ድርሻ፣ አስተማማኝነት፣ ለተከላካይ ክፍል የሚሰጠው ሽፋን አሁን ዩናይትድ ለካሰሚሮ ተተኪነት ያሰባቸውን አይነት ካራክተሮች እዚህ ተጫዋች ላይ በብዙ መልኩ ያስተዋልንበትም ጨዋታ ነበርና ማኑ ኮኔ የበለጠ ሚዛን የሚደፋ ይመስላል። አሁን ለምሳሌ ዩናይትድ አንድሪ ሳንቶስ ላይ ኮኔንና ጆዋው ጎሜዝን ከጨመረ ካካተተ ወደ ስኳዱ እስቲ እድሜያቸውን ተመልከቱ፣ የብቃታቸውን አቅም። አሁን እኮ ዩናይትድ በኤክስፔክቴሽን ተጫዋችን ከመግዛት ይልቅ በቡድን ኳሊቲ መጎልበትና ማሳደግ የሚችሉትን የአማካይ ክፍልን ጥንካሬን ትኩረት የሰጠው። ይሄ ደግሞ እንደ ቡድን ግንባታ ጠቃሚውና የመጀመሪያው ትኩረት የሚሰጠው ጉዳይ ነው። የበለጠ ደግሞ ዩናይትድ ማኑ ኮኔን በአስተማማኝ ወፈር ዩናይትድም ገበያው ላይ በሚፈልገው ዋጋ ሮማም ከገዢ ክለቦች የሚጠብቀውን ኦፈር ተጫዋቹም ባለው አቅም ልክ ፐርፎርም ለማድረግ
አሁን ላይ በኳሊቲም በስታንዳርድም ብቁ ነኝ ብሎ ወደሚያስበው ስታንዳርድ የመምጣት አጋጣሚ የሶስቱም ስትራቴጂዎች ግብ የሚመታበት አይነት የዝውውር ሂደት ነው እና እስቲ በቀጣይ ደግሞ የበለጠ የድርድሩ ሂደት ምን ያክል ርቀት ሄደዋል? የዩናይትድ ዳይሬክት አፕሮች ከሮማ ያገኘው ምላሽ ፖዘቲቭ እንደሆነ የጣሊያን ጋዜጦች፣ የጣሊያን ሚዲያ ሪፖርተሮች እየገለጹ ነው። የበለጠ ደግሞ በነ ዴቪድ ኦርኒስተን በነ ፋብሪዚዮ በቀጣይ ቀናት ሰፊ ዝርዝር ጉዳዮች ኮንፈርሜሽኖች ይሰጡበታል ተብሎ ይጠበቃል። ግን አስታውሱ የአንድሬ ሳንቶስ ዝውውር ከመጠናቀቁ ከ5 ቀን በፊት አንድ ፕሮግራም በሰራንበት ወቅት የተጫዋቹ የክፍያ አይነት፣ የተጫዋቹ አስተማማኝነት ትኩረት ያልተሰጠው ግን በእጅጉ ትኩረት ሊሰጠው የሚገባ አስተማማኝ ዝውውር ይመስላል እና የዩናይትድ ደጋፊዎች የአንድሬ ሳንቶስ ዝውውር የመካሄድ እድሉ በጣም ሰፊ ነው፣ ይሄን ጉዳይ ተመልከቱ ብለን ጥቆማ ሰተናችሁ ነበር እና በተመሳሳይ አሁንም የማኑ ኮኔ ጉዳይ እንደሚወጡ ዘገባዎች በተለይ ደግሞ የዘጋቢዎቹ አይነትን በደንብ ለተመለከተ ዩናይትድ ይህን ዝውውር ሊያካሂድ የሚችልበት እድል በጣም ሰፊ ነው። የበለጠ ፉክክሩን ደግሞ ኒውካስል እና አርሴናልን በመብለጥ እየመራ ነው የሚገኝ። ስለዚህ ማንቸስተር ዩናይትድ ምን ያክል ርቀት በዚህ ተጫዋች ዙሪያ ይሄዳል? በተመሳሳይ ልክ እንደ በአንድሪ ሳንቶስ ላይ ያሳየው አይነት አክቲቪቲ በዚህ ተጫዋች ላይ ምን ያክል ርቀት ይሄዳል? አብረን በጋራ የምንመለከተው ነው የሚሆነው። የበለጠ ግን የዚህም ተጫዋች የዝውውር ሂደት በጣም ትኩረት የሳበ ሆኗል። እስቲ ዩናይትዶች ገፍቶ የሚሄዱበትን ርቀት እንመለከታለን። በመጨረሻ ማንቸስተር ዩናይትድ ያላሰበውንም ሌላ ክፍያ ለማግኘት ተቃርቧል ከሜሰን ግሪንውድ የዝውውር ሂደት። ይሄ ደግሞ ዩናይትድ ገንዘብ በሚፈልግበት ሰዓት ወደ ክለቡ አካውንት የመጣ ደግሞ ሌላ በጎ ዜና ነው። ሜሰን ግሪንውድ እንደምታውቁት በ48 ሚሊዮን ዶላር በቀጥታ ወደ ፌነርባቼ ለመዘዋወር ከጫፍ ደርሷል። ዩናይትድ ያኔ ግሪንውድን ለኦሎምፒክ ማርሴ በሚሸጥበት ወቅት ባይባክ ክሎዝ መካተቱን ተከትሎ ሴሎን ክሎዝ በውሉ ላይ መስፈሩን ተከትሎ ይህን ተጫዋች ለማስፈረም አሁን ማንኛውም ክለብ ሲመጣ ለዩናይትድ ከሚገኘው ትርፍ ላይ የማካፈል አስገዳጅ ውል አለበት ኦሎምፒክ ሊዮን። ስለዚህ ማንቸስተር ዩናይትድ ከዚህ ሽያጭ ላይ ወደ 10 ሚሊዮን ፓውንድ ገደማ እንደሚያገኝ እየተዘገበ ነው የሚገኝ። ይህ ተጫዋች ወደ ፌነርባቼ ለመዘዋወር በጣም ከጫፍ ደርሷል። በቅርቡ የፌነርባቼ የፕሬዚዳንታዊ ምርጫ ተካሂዶ ያሸነፈው ፕሬዚዳንት ቃል ገብቶ ነበር። እኔ የፌነርባቼ ፕሬዚዳንት አድርጋችሁ የምትመርጡኝ ከሆነ ሜሰን ግሪንውድን አመጣለሁ በማለት ቃል ገብቶ ነበር እና ቃሉን ጠብቆ እንግዲህ የመጀመሪያ ፈራሚውን ሜሰን ግሪንውድን በትልቅ ክፍያ ለማድረግ ተቃርቧል። ስለዚህ ማንቸስተር ዩናይትድ ከዚህ ዝውውር ላይ 10 ሚሊዮን ፓውንድ ሴሎን ክሎዝ የሽያጭ መብት ስላለው ከሽያጩ ላይ ትርፍ የማጋራት ስምምነት ስላለ በቀጥታ ማንቸስተር ዩናይትድ 10 ሚሊዮን ፓውንድ በቀጥታ ወደ ባንኩ የሚያስገባ ይሆናል። ይሄ ለማንቸስተር ዩናይትድ በጎ የሆነ ፋይናንሻል ሌላ ኢፈርት ሆኖ ተቀምጧል። ለማንኛውም ማንቸስተር ዩናይትድ ዙሪያ የአማካይ ክፍሉ ጥገናዊ ለውጥ ባለፉት 24 ሰዓታት 48 ሰዓታት የወጡ መረጃዎች እነዚህ ይመስላሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በአርሴናል ዝውውር ተመልሰን እንመጣለን። ሰላም ቆዩ።